ሰላም ለእናንተ ይሁን ውድ የዩቲዩብ ቤተሰቦቼ፣ እንደምን አላችሁ? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁኝ። አሁንም የእናንተ ድጋፍ ስለሚያስፈልገኝ የምለቃቸውን ቪዲዮዎች እስከ መጨረሻው እያያችሁ አበረታቱኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ኢዮብ ምዕራፍ 1። ዖፅ በሚባል አገር ስሙ ኢዮብ የተባለ አንድ ሰው ነበር። ያ ሰው ፍጹምና ቅን፣ እግዚአብሔርንም የሚፈራ ከክፋትም የራቀ ነበር። 7 ወንዶች 3 ሴቶች ልጆች ተወልደውለት ነበር። ሀብቱም 7,000 በጎች፣ 3,000 ግመሎች፣ 500 ጥማድ በሬ፣ 500 እንስሳ አህያዎች ነበር። እጅግ ብዙም ባሪያዎች ነበሩት። ያም ሰው በምስራቅ ካሉ ሰዎች ሁሉ ይልቅ ታላቅ ነበር። ወንዶች ልጆቹም ሄደው በእያንዳንዳቸው ቤት ግብዣ ያደርጉ ነበር። 3ቱ እህትማማቾችም ከእርሱ ጋር ይበሉና ይጠጡ ዘንድ እነርሱ ልከው ይጠሯቸው ነበር። የግብዣውም ቀኖች ባለፉ ጊዜ ኢዮብ ምናልባት ልጆቼ በድለው እግዚአብሔርንም በልባቸው ሰድበው ይሆናል ብሎ ይልክና ይቀድሳቸው ነበር። ኢዮብም ማልዶ ተነሳ፣ ቁጥራቸውም ሁሉ የሚቃጠል መሥዋዕት አቀረበ። እንዲሁም ኢዮብ ሁልጊዜ ያደርግ ነበር። ከዕለታት አንድ ቀን እንዲህ ሆነ፣ የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ። ሰይጣንም ደግሞ በመካከላቸው መጣ። እግዚአብሔርም ሰይጣንን ከወዴት መጣህ አለው። ሰይጣንም ምድርን ሁሉ ዞርኋት፣ በእርሷም ተመላለስሁ ብሎ ለእግዚአብሔር መለሰ። እግዚአብሔር ሰይጣንን በውኑ ባሪያዬን ኢዮብን ተመለከትኸውን? በምድር ላይ እንደርሱ ፍጹምና ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ሰው የለም አለው። ሰይጣንም ለእግዚአብሔር እንዲህ ብሎ መለሰለት፣ በውኑ ኢዮብ እግዚአብሔርን የሚፈራ በከንቱ ነውን? እርሱንና ቤቱን በዙሪያውም ያሉትን ሁሉ አላጣራሁትም? የእጁን ሥራ ባርከህለታል፣ ከብቱም በምድር ላይ በዝቷል። ነገር ግን እጅህን ዘርግተህ ያለውን ሁሉ ዳብስ፣ በእውነት በፊትህ ይሰድብሃል። እግዚአብሔርም ሰይጣንን እነሆ ለእርሱ ያለው ሁሉ በእጅህ ነው፣ ነገር ግን በእርሱ ላይ እጅህን አትዘርጋ አለው። ሰይጣንም ከእግዚአብሔር ፊት ወጣ። አንድ ቀንም እንዲህ ሆነ፣ የኢዮብ ወንዶችና ሴቶች ልጆች በታላቅ ወንድማቸው ቤት ይበሉና የወይን ጠጅ ይጠጡ ነበር። መልእክተኛም ወደ ኢዮብ መጥቶ በሬዎች እርሻ ያርሱ፣ በአጠገባቸውም አህያዎች ይሰማሩ ነበር። የሳባም ሰዎች አደጋ ጣሉ፣ ወሰዷቸውም፣ ብላቴናዎቹንም በሰይፍ ስለት ገደሉ። እኔም እነግርህ ዘንድ ብቻዬን አመለጠሁ አለው። እርሱም ገና ሲናገር ሌላ መጥቶ የእግዚአብሔርን እሳት ከሰማይ ወደቀች፣ በጎቹንም አቃጠለች፣ ጠባቂዎችንም በላች። እኔ የምነግርህ ዘንድ ብቻዬን አመለጠሁ አለው። እርሱም ገና ሲናገር ሌላ መጥቶ ከለዳውያን በ3 ረድፍ ተከፍለው በግመሎቹ ላይ አደጋ ጣሉ፣ ወሰዷቸውም፣ ብላቴናዎቹንም በሰይፍ ስለት ገደሉ። እኔ የምነግርህ ዘንድ ብቻዬን አመለጠሁ አለው። እርሱም ገና ሲናገር ሌላ መጥቶ ወንዶችና ሴቶች ልጆችህ በታላቅ ወንድማቸው ቤት ይበሉና የወይን ጠጅ ይጠጡ ነበር። እነሆ አውሎ ንፋስ ከምድረ በዳ መጥቶ የቤቱን 4ቱን ማዕዘን መታው፣ በብላቴናዎች ላይ ወደቀ፣ ሞቱም። እኔ የምነግርህ ዘንድ ብቻዬን አመለጠሁ አለው። ኢዮብም ተነሳ፣ መጎናጸፊያውንም ቀደደ፣ ራሱንም ተላጨ፣ በምድር ላይ ተደፍቶ ሰገደ፣ እንዲህም አለ፣ ራቁቴን ከእናቴ ማኅፀን ወጥቻለሁ፣ ራቁቴንም
ወደዛ እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን። በዚህ ሁሉ ኢዮብ አልበደለም፣ ለእግዚአብሔርም ስንፍናን አልሰጠም። ምዕራፍ 2 ከዕለታት አንድ ቀን እንዲህ ሆነ፣ የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ። ሰይጣን ደግሞ በእግዚአብሔር ፊት ለመቆም በመካከላቸው መጣ። እግዚአብሔር ሰይጣንን ከወዴት መጣህ አለው። ሰይጣንም በምድር ላይ ዞረው በእርሷም ተመላለስኩ ብሎ ለእግዚአብሔር መለሰ። እግዚአብሔርም ሰይጣንን በእውኑ ባሪያዬን ኢዮብን ተመለከተኸውን? በምድር ላይ እንደርሱ ፍጹምና ቅን እግዚአብሔርን የሚፈራ ከክፋትም የራቀ ሰው የለም። በከንቱም አጠፋው ዘንድ አንተ በእርሱ ላይ ምንም ብታንቀሳቅሰኝ እስካሁን ፍጹምነቱ ይዟል። ሰይጣንም መልሶ እግዚአብሔር ቀርቦት ስለ ቀርቦት ነው። ሰው ያለውን ሁሉ ስለ ሕይወቱ ይሰጣል። ነገር ግን አሁን እጅህን ዘርግተህ አጥንትና ሥጋው እንዲያብስ በእውነት በፊትህ ይሰድብሃል አለው። እግዚአብሔርም ሰይጣንን ሕይወቱን ተወው እንጂ እነሆ እርሱ በእጅህ ነው አለው። ሰይጣንም ከእግዚአብሔር ፊት ወጣ። ኢዮብንም ከእግሩ ጫማ ጀምሮ እስከ አናቱ ድረስ በክፉ ቁስል መታው። ሥጋውንም ይፍቅበት ዘንድ ገል ወሰደ፣ በአመድ ላይ ተቀመጠ። ሚስቱም እስከ አሁን ፍጹምነትን ይዘሃልን? እግዚአብሔር ስድብና ሞት አለችው። የሚቀጥለው ከግሪክ የተጨመረ ነው። ዳግመኛም እግዚአብሔር ጥቂት ወራት ደጅ እጠናለሁ፣ ዳግመኛም መከራውን እታገሰዋለሁ፣ የቀድሞ ኑሮዬንም ተስፋ አደርገዋለሁ ትላለህ አለችው። እንደዚህስ እንዳትል ከዚህ ዓለም እነሆ ስም አጠራርህ ጠፋ። ሴቶች ልጆችና ወንዶች ልጆች ሞቱ። እኔስ 9 ወር ሳረግዝ ሳምጥ ስወልድ ሳይርበኝ ሳይጠማኝ በከንቱ ደከመሁ አለች። አንተም በመግል ተውጠህ በትል ተከበህ ትኖራለህ፣ ሌሊቱን ሁሉ ስትዛብር ታድራለህ። እኔ ግን እየዞረሁ እቀላውጣለሁ፣ ከአንዱ አገር ወደ አንዱ አገር፣ ከአንዱ ቤት ወደ አንዱ ቤት እሄዳለሁ። ከድካሜ በእኔ ላይ ካለ ከችግሬ አርፍ ዘንድ ከጧት ጀምራ ፀሐይ እስኪገባ ድረስ እጠብቃለሁ። አሁን ግን እግዚአብሔር የማይገባ ቃል ተናግረኸው ሙት አለች። እሱ ግን አንቺ ከሰነፎች ሴቶች እንደ አንዲቱ ተናገርሽ፣ ከእግዚአብሔር እጅ መልካሙን ተቀብለን ክፉን ነገር አንቀበልም አላት። በዚህ ሁሉ ኢዮብ በከንፈሩ አልበደለም። ሦስቱም የኢዮብ ወዳጆች ይህንን የደረሰበትን ክፉ ነገር ሁሉ ሰምተው ከየአገራቸው መጡ። እነሱም ቴማናዊ፣ ኤልፋዝ፣ ሹሃዊ፣ በልዳዶስ፣ ንዕማታዊ፣ ሶፋር ነበሩ። እነርሱም ሊያዝኑለትና ሊያጽናኑት በአንድነት ወደ እርሱ በመምጣት ተስማሙ። ከሩቁም ሆነው ዓይናቸውን ባነሱ ጊዜ አላወቁትም። ድምፃቸውንም አሰምተው አለቀሱ። እያንዳንዳቸው መጎናጸፊያቸውን ቀደዱ፣ ወደ ላይም ወደ ራሳቸው ላይ ትቢያ ነሰነሱ። 7 ቀንና 7 ሌሊት ከእርሱ ጋር በጋራ በምድር ላይ ተቀመጡ። ሕመሙም እጅግ እንደበዛ አይተዋልና ከእነርሱ አንድ ቃል የሚናገረው አልነበረም። ምዕራፍ 3 ከዚያም በኋላ ኢዮብ አፉን ከፍቶ የተወለደበትን ቀን ረገመ። ኢዮብም መለሰ እንዲህ አለ፣ ያ የተወለድሁበት ቀን ይጥፋ፣ ያም ወንድ ልጅ ተጸነሰ የተባለበት ሌሊት፣ ያ ቀን ጨለማ ይሁን፣ እግዚአብሔር ከላይ አይመለከተው፣ ብርሃንም አይብራበት። ጨለማንና የሞት ጥላ የራሳቸው ገንዘብ ያደረጉት፣ ዳመናም ይረፉበት። የቀን ጨለማ ሁሉ ያስፈራው፣
ያለሊት ጨለማ የያዘው በዓመቱ ቀኖች መካከል ደስ አይበለው፣ በወሮቹ ውስጥ ገብቶ አይቆጠር። እነሆ ያለሊት መካን ይሁን፣ እልልታ ይግባበት። ሌዋታንን ለማንቀሳቀስ የተዘጋጁ ቀኑን የሚረግሙ ይርገሙት። አጥቢያ ኮከቦች ይጨልሙ፣ ብርሃንን ቢጠባበቅ አያግኘው፣ የንጋትንም ቅንድብ አይይ። የእናቴን ማኅፀን ደጅ አልዘጋምና መከራንም ከዓይኔ አልሰወረምና። በማኅፀን ሳለሁ ስለምን አልሞተሁም? ከሆድስ በወጣሁ ጊዜ ፈጥኜ ስለምን አልጠፋሁም? ጉልበቶቼ ስለምን ተቀበሉኝ? ጡትስ ስለምን ጠባሁ? አሁን ተኝቼ ዝም ባለሁ ነበር፣ አንቀላፍቼ ባረፍሁ ነበር። የፈረሰውን ለራሳቸው ከሚሰሩት ከምድር ነገሥታትና መካሮች ጋር፣ ወይም ቤታቸውን ብር ከሞሉ ወርቅም ካላቸው መኳንንት ጋር፣ ወይም እንዴት ተቀበረ ጭንጋፍ ብርንም እንዳላዩ ሕፃናት በሆነው ነበር። ክፉዎች በዛ መነደዳቸውን ይተዋሉ፣ በዚያም ደካማዎች ያርፋሉ። በዛ ግብዝተኞች በአንድነት ተዘለው ተቀምጠዋል። የአስጨናቂውን ድምፅ አይሰሙም፣ ታናሽና ታላቅ በዚያ አሉ። ባሪያም ከጌታው ነፃ ወጥቷል። በመከራ ላሉት ብርሃን፣ ነፍሳቸውን መራራ ለሆነችው የተሰወረ ሀብትን ከሚቆፍሩ ይልቅ ሞትን ለሚጠብቁ ለማያገኙት መቃብር ባገኙ ጊዜ በእልልታ ደስ ስለሚላቸው ሐሴትንም ለሚያደርጉ ሕይወትን ስለምን ተሰጠ? መንገዱ ለተሰወረበት ሰው እግዚአብሔርም በአጥር ላጠረው ብርሃን ስለምን ተሰጠ? ከእንጀራዬ በፊት ለቅሶዬ መጥቷልና ጩኸቴም እንደ ውሃ ፈሷልና። የፈራሁት ነገር መጥቶብኛልና የደነገጠሁበትም ደርሶብኛልና። ተዘልዬ አልተቀመጠሁም፣ አልተማመነሁም፣ አላፈረሁም። ነገር ግን መከራ መጣብኝ፣